ይህች ልጅ የገዛ ወንድሟን ቆራርጣ እንትኑን በላችው። ይህ የወንጀል ታሪክ በብራዚል ሲሆን የተፈጸመው በፈረንጆቹ 2019 ነበረ የተፈጸመው። በጊዜው የ18 ዓመት ልጅ የነበረችው ካሪን ታናሽ ወንድሟን በመቆራረጥ ልትገለው ችላለች። እንደ እናታቸው ንግግር ከሆነ በዛ ቀን እናት እንደ ማንኛውም ቀን የ18 ዓመት ሴት ልጇን የ8 ዓመቱን ልጇን እንድትጠብቀው ነግራት ወደ ጉዳዩዋ ሄደች። ጉዳዩንም ጨርሳ ወደ ቤቷ ተመለሰችና በሩን ስታንኳኳ ሴት ልጇ በሩን አልከፍትም አለቻት። በዚህም የደነገጠችው እናት በሩን እንዲሰብሩላት ሰዎችን ጠራች። ወደ ቤቱም ሲገቡ አስደንጋጭ ነገር ነበር የተመለከቱት። የ8 ዓመቱ ልጅ ጥንቆላ በሚመስል መልኩ ዙሪያውን ሻማ ተለኩሶ ነበር። በሚያሳዝን ሁኔታም ተቆራርጦም ነበር። አይኖቹ ተጎልጉለው የወጡ ሲሆን እግሮቹ ደግሞ በእሳት ነደዋል። በተጨማሪም ጭንቅላቱን ለመቁረጥም ሙከራ እንደነበረ ታውቋል። በዚህ ምክንያት የነዚህ ቤተሰቦች ቤት የእንስሳት ቄራ ይመስል ነበር። ያ ብቻ አልነበረም፣ እንትኑም ተቆርጦ ጠፍቶ ነበር። እዛ የነበሩትም ሰዎች እንዳሉት በልቼዋለሁ እንዳለቻቸው ተናግረዋል። ይህንንም ወንጀል የመረመሩት ፖሊሶች እንደዚህ አይነት ዘግናኝ ነገር ፊልም ላይ ራሱ አይተው እንደማያውቁ ተናግረዋል። አስቡት እናት ምን ያክል እንደምትጎዳ። በዚህ ታሪክ ላይ ያላችሁን ሐሳብ በኮሜንት ላይ ንገሩን። የእናት አንጀት አስቀድሞ ያውቃል የሚባለው በዚህ ታሪክ ምክንያት ነው። እኚህ ሰዎች ከገደሏት በኋላ ስጋዋን በድንች አድርገው ተመገቡት። አስቡት እስቲ ጓደኛችሁ ቤት ሄዳችሁ ተመግባችሁ ከወጣችሁ ከቀናቶች በኋላ የበላችሁ ስጋ የሰው እንደሆነ ስታውቁ። ይህ ዘግናኝ ታሪክ የተፈጸመው በሩሲያ ሲሆን የታሪኩ ባለቤትም የ16 ዓመቷ ካሪና ነች። የካሪና እናት ለልጇ በተደጋጋሚ ከነዚህ ጓደኞቿ እንድትርቅ ብትነግራትም እሷ ግን አሻፈረኝ በማለት ወደ እነዚህ ሁለት ጓደኞቿ ቤት ሄደች። እዛም ስትሄድ ጓደኞቼ ብላ ያሰበቻቸው ሰዎች ደፍቀው ከገደሏት በኋላ ሬሳዋን ዘግናኝ ነገር አደረጉት። እኚህ ሁለት ጓደኞቿ በዛው አፓርትመንታቸው የካሪናን ሬሳ ወደ ምግብነት መቀየር ጀመሩ። እነሱም የእሷን ስጋ ከበሰሉት በኋላ ከድንች ጋር በመቀላቀል ከቁብ ሳይቆጥሩት ተመግበዋታል። በዚህ ታሪክ ላይ ደባሪው ክፍል አንድ የእነዚህ ልጆች ጓደኛ ወደ ቤታቸው መጥቶ ባለማወቅ የካሪናን ስጋ ተመግቧል። እኔ ብሆን ምን እንደመሆን አላውቅም። በመጨረሻም እኚህ ሁለት ልጆች ተይዘው ሲመረመሩ በስካር መንፈስ ላይ ስለነበሩ እና ረቧቸው ስለነበር እንደዛ እንዳደረጉ ተናግረዋል። ከነጭራሹ ለካሪና ምንም አይነት ርኅራኄ አላሳዩም ነበር። የወንጀል እናቶች አስቀድመው የሆነ የሚሰማቸው ነገር እንዳለ ማሳያ ነው እና እኔም ቤተሰቦቻችሁ የሚሉትን ስሙ እያልኩኝ እመክራለሁ። ከዚህ በኋላም ጓደኞቻችሁ ቤት ሄዳችሁ ምን እንደምትበሉ በጥንቃቄ ተመልከቱ። ይህች ሴት ወንድ ልጇን የገደለባትን ሰው ሴት ልጁን ገላ አበላችው። የ32 ዓመቷ ማሪና ፔሬዝ ከ3 ዓመቱ ወንድ ልጇ ጋር ሜክሲኮ ውስጥ ይኖሩ ነበር። እሷም ይህን ልጇን ለብቻዋ ነበር የምታሳድገው። በሚያሳዝን ሁኔታ ግን የብቸኛ ልጇ በአንድ ሰካራም ሹፌር ተገጭቶ ይገደልባታል። ሹፌሩም ተይዞ ይታሰራል። ነገር ግን ታስሮ በቸልተኝነት ማሽከርከር በሚል ማስረጃ ባለመገኘቱ ይለቀቃል። የልጇም ገዳይ ከእስር እንደተፈታ የሰማችው ማርታ ውስጧ በንዴት ይሞላል። ቅጣቱንም በራሷ እጅ ለመስጠት ወሰነች። ከእስር ከተፈታም ጀምሮ ትከታተለው ጀመር እና በአንድ ቀን ከመጠጥ ቤት ሰክሮ ሲወጣ አየችው። እሷም በሴትነቷ አታለው ወደ ቤቷ ወሰደችው። ወደ ቤቷም እንደደረሱ እጅና እግሩን አስማምታ ታስረዋለች። ይህ ሰካራም ሰው ማርታ የገዛ ሴት ልጁን አግታ እንደገደለቻትና እንደቆራረጠቻት የሚያውቀው ነገር አልነበረም። የእሱም ሴት ልጅ ምንም አላጠፋችም ነበር። ማርታ ግን ግለሰቡን ለመበቀል ትክክለኛው መንገድ ይሄ እንደሆነ አምና ነበር እና ካሰረችውም በኋላ የገዛ ሴት ልጁን ስታበላው ነበር። ግለሰቡም ምን እየበላ እንደሆነ አያውቅም ነበር። የሴት ልጁንም ስጋ ከበላ ከ12 ቀናቶች በኋላ ማርታ የበላከው ስጋ የሴት ልጅህን ነው ብላ ነገረችው። ይህንን የሰማው አባትም ደንግጦ አስመለሰው። ከዛም በሞት ይሻለኛል ግደይኝ ሲል ጠየቃት። እሷም ከትንሽ ቀናቶች በኋላ ልገለው ችላለች። ከገደለችው በኋላም ስለሰራችው ወንጀል ለፖሊስ ተናገረች። ፖሊስም ወደ ቤቷ ሄደው ወንጀሉን ሲመረምሩ የተመለከቱት ነገር የሆረር ፊልም ሲን ነበር የሚመስለው። የልጇን ገዳይ እንደዛው እንደታሰረ በፊቱ ተደፍቶ ሲገኝ የትንሿ ልጅ አጥንት ደግሞ ሌላኛው ክፍል ውስጥ ሊገኝ ተችሏል። ማርታም በዚህ ዘግናኝ ተግባሯ ታስራ ዕድሜ ልክ ተፈርዶባታል። እሷም ስትናገር ትልቁን በቀሌን ፈጽሜያለሁ ነበር ያለችው። ይህ ሰው የ32 ዓመቱ ጀስቲን ሞ ሲባል የፔንሲልቫኒያ ነዋሪ ነው እና በጃንዋሪ 2024 ይህን ቪዲዮ በዩቲዩብ ገጹ ላይ ለቀቀው።
እና በዚህ በ15 ደቂቃ ቪዲዮ ላይ ጀስቲን የመንግስት አመራሮችን የተሳደበና ሞታቸውን እየተመኘ ይናገራል። በተጨማሪም ብላክ ላይቭስ ማተርንም እያጣጣለ ነበር እና ይህም ቪዲዮ ለእነዚህ ሁለት አካላቶች እንደ ሜሴጅ እንዲሆንላቸው ተናገረ። ግን ከዚህ በኋላ ነበር እዛው ቪዲዮ ላይ ያለ በድንገት የተቆረጠ ጭንቅላት በካሜራው ላይ ያሳየው። በሚያሳዝን ሁኔታ ደግሞ የተቆረጠው ጭንቅላት የገዛ አባቱ ነበር። የ68 ዓመቱ አባቱ ማይክል መሆን የመንግስት ሰራተኛ ሲሆን አርሚ ኮርፕስ ውስጥ ኢንጂነር ሆኖ ነበር የሚሰራው እና ጀስቲንም እንዲያደርጎ ለካሜራው የአባቱን ጭንቅላት አሳየ። የአባቱ ጭንቅላት በፕላስቲክ ውስጥ ያለ ሲሆን በጣም ዘግናኝ ነበር፣ ለማየትም አይመከርም። 911, where was the emergency? Yes. What township or borough are you in? Denise, I need information. Denise, something happened. Do you know what police department covers where you're at? Middletown Township. Okay. What's your cell phone number? 378. And what is the emergency? My husband, her husband is in the bathroom. Okay, what is wrong with him? We believe you said, what is wrong? Okay, how old is he? How many years old is he? I'm sorry, just get the police. Ma'am, stop and listen to me. I'm trying to help him. I'm sorry. How old is he? She won't answer me. How old is Mike? An approximate age, 40, 50, 90? 60. About 60. What happened to him? Did he hurt himself or did he just fall or what? We don't know. Okay. I want you to get next to him so I can ask. She thinks her son did something to him. Okay. I need all over the back. በመጨረሻም የማይክል ሬሳ በጀስቲን እናት ሲገኝ ማይክል ጭንቅላቱ ላይ የተተኮሰበት ሲሆን ከተተኮሰበትም በኋላ በቆንጨራ ተቆርጦ ነበር። እናትም ይህንን ባየች ጊዜ ፈጥና ለፖሊስ ደወለች። First of all, I need to know if he is awake at all or looking around or moving or flinching his arms or legs at all. He lost his head. Okay, I need to know if he is moving or flinching around at all or if he is awake at all. No. Okay, I need you to check and tell me if he is breathing with his chest rising and falling continuously. Dude, Jesus. I understand, sir. I'm trying to determine if we're going to start CPR. He's dead, man. He's in the bed. Okay. I understand, sir. We don't know he's dead until they get there and check him and try to use an AED and everything. So what I want to do is try to help save him and keep him there until they can check him out. So if he's not breathing, will you do CPR or will somebody there? No head, dude. He has no head at all? No. ፖሊሶችም ልጁን ጀስቲንን ማፈላለግ ጀመሩ። እሱም አንድ የሚሊታሪ ቤዝ ካለበት ቦታ 100 ማይል ርቀት ላይ ተገኘ። እሱም ወደዚህ ሚሊታሪ ቤዝ ተደብቆ በመግባት ጥቃት ሊፈጽም ነበር ያሰበው። ነገር ግን ወደ ውስጥ ሳይገባ ሊያዝ ተችሏል እና ጀስቲንም አባቱን በዚህ ዘግናኝ መንገድ በመግደሉ እድሜ ልክ ያለምንም አመክሮ ተፈርዶበታል። ይህ ሮኒ የተባለ ሰው ፌስቡክ ላይ ላይቭ በመግባት ራሱ ላይ ተኮሰ። የ33 ዓመቱ ሮኒ ማክነት ሚሲሲፒ የሚኖር የቀድሞ ወታደር ነው እና በኦገስት 31 2020 ሮኒ ፌስቡክ ላይ ላይቭ ገባ። ጓደኛው የሆነው ጆሹዋ ሲናገር ሮኒ ላይቭ የሚገባው ለራሱ እንደ ቴራፒ እንደሚጠቀመው ተናግሯል። ነገር ግን ይህ ላይቭ ስትሪም ለየት ያለ ሲሆን ሮኒ በጣም ሰክሮና ተስፋ ቆርጦ ነበር የሚታየው እና በዚህ ምክንያት ጆሹዋ በተደጋጋሚ ለሮኒ የደወለ ሲሆን አልነሳ ሲለው ደግሞ ለፌስቡክ ላይቭ ስርጭቱን እንዲያቋርጡበት ኢሜል ልኮላቸው ነበር። በተጨማሪም ለፖሊስም ደውሎ ነበር። በቀጥታ ስርጭቱ ወቅት የሮኒ ስልክ በተደጋጋሚ የሚደወል ሲሆን በመጨረሻ ግን የቀድሞ የሴት ጓደኛው ደወለችለት። ከሷ ጋርም ትንሽ ከተጨቃጨቁ በኋላ ስልኩን በመዝጋት ለካሜራው እንዲህ አለ፣ "Hey guys, I guess that's it" በማለት ጠመንጃውን አወጣና አገጩ ስር በማድረግ ሽጉጡን ተኮሰው። ይህንን ከማድረጉ ከሰከንዶች በፊት እናቱ እየደወለችለት ነበር እና ፌስቡክ ላይ እያዩት የነበሩትም ሰዎች ፈዘው ቀሩ። ሮኒም ተዘላለፎ ወደቀ። አንድ ጽሑፍ ላይ እንዳነበብኩት የሮኒ ፊት ስትሬንጀር ቲንግስ ላይ እንዳሉት ዴማጎርጎኖች እንደሚመስል ተመልክቻለሁ። የአካባቢው ፖሊሶችም ወደ ቦታው ቀድሞ ቢደርሱም ሮኒን ግን ሊያስቆሙት አልቻሉም ነበር። ሮኒ ላይቭ ከመግባቱ በፊት ፌስቡክ ገጹ ላይ እንዲህ የሚል ጽሑፍ አስቀምጦ ነበር።
Yeah, you want to talk to me now? Oh, is that the way you're going to be? Hey, guys. I guess that's it.